ዛሬ ቲክታክ ላይ ስዘዋወር እጅግ በጣም የሚያሳዝን ቪዲዮ አየሁኝ። ብዙዎቻቸው ግን ያዘኑትና ኮሜንት ሲጽፉ የነበረው ለአረቧ ነው ወይም ደግሞ ብቻ አላቅም። በመጀመሪያ ፈጣሪ አምላክ ከእንደዚህ አይነት ነገር ይጠብቃችሁ። ፈጣሪ አምላክ ከእንደዚህ አይነት ነገር ይጠብቀን። ይህንን ቪዲዮ ሳይሆን ለመናገር በጣም ነው የደነገጥኩት። ምክንያቱም ያስደነገጠኝ ምንድን ነው፣ ምናልባት ለምን እንደደነገጥኩ አላቅም፣ ግን ልጅቷ በጣም አሳዝነኛለች። ልጅቷ ያሳዘነች ደግሞ ምንድን ነው እንግዲህ ቪዲዮውን እዚህ ጋር تعرفين تنظفين تسوي فاكيوم كلينر ላይ ያለቻት ያለችው አሰሪዋ መሰለችኝ። ጽዳት ማጽዳት ትችያለሽ ወይ? ጽዳት ማጽዳት የምትችይው ምንድን ነው ስትላት፣ እሷ ደግሞ ጽዳት ማጽዳት ትችያለሽ ስትላት ሆሽ ነው ወይ ወይም ደግሞ ውጭ ነው ወይ ስላት፣ ላሙን ውጭ አይደለም ውስጥ ቤት ማጽዳት ትችያለሽ ወይ ሲላት፣ ላ አልችልም አለቻት። ከዛ ምንድን ነው የምትችይው ታዲያ? ምግብ መስራት ትችላለች ወይ ስትላት፣ አይ መጠጠትና መብላት መተኛት ብቻ ነው የምችለው አለቻት። እንግዲህ ቋንቋ አልችል ብላ ይሁን ወይም ደግሞ ብቻ እየቀልደች ይሁን አላውቅም፣ ፈጣሪ ነው የሚያውቀው። በአረበኛ ነው የሚጠያየቁት። እና እኔ ምን አሳሰበ ይመሰላችሁ? የልጅቷ በዚህን ያህል ልክ መክሳቷ ምንድን ነው ችግሯ? ማለት አንዳንድ ጊዜ በውስጣችን የያዝነው ብንጮህም ሰሚ የለንም ብለን የምናስባቸው ወይም ደግሞ መጮያ ቦታ አተን በዚህ አይነት ልክ ራሳችንን ጎርተን የምንኖርባቸው ብዙ ነገሮች ብዙ ምክንያቶች አሉና በእውነት ከሆነ እኔ አንጀቴን ነው የበላችኝ። እና ልጅቷን በምንም መንገድ ተደርጎ ልጅቷ ላይ የሚደረስበት ነገር ቢኖር እና ልጅቷን ብንደርስላት እላለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። እንግዲህ መጀመሪያ የእህታችንን ጉዳይ አስቀድሞ ከሰላምታው በፊት ያው አንዳንድ ግራ የሚያጋቡና ዘና ፈታ የሚያደርጉ ነገሮችን ሰሞኑን እየሰማን ነው። እና በመጀመሪያ ልክ እንደዚች እህታችን ያላችሁ እህቶቼ ፈጣሪ አምላክ ይጠብቃችሁ። እውነት ለመናገር ግን በጣም አንጀት ትበላለች ልጅቷ፣ አሳዝናኛለች ማለት ነው። እንግዲህ የሀገራችን መሪ ነው የሚባለው ብቻ እንደዛ። እስኪ ቪዲዮውን እንስማውና እንመለስ። አዲያሜ ጉዲሽን ሰምተሻል? እኛ ድንግል ናት ሀገራችን ስንል ድንግሏን አስወስደው ሳናቅ ማለት ነው እዲያ በዲያ አድርገውን ቁጭ ያሉ ገና ለገናኛ አባይ ግድብ ተገድቦ ያልፈልናል ስንል እንዲያው መሪኛ ናችሁ እያሉን ነው። ሁለት ጥርስ ኑሯ በዘነዘና ካልተወቀርኩ አለች አያቴ። አለመታደል ዘንድሮ ምን አድርጉ ነው የምትሉን? ግን እናንተ ቦርጫ ወጣችሁበትን እኛ ልንከፍል ነው። አይ ጥርሴ አሁን ጎበዝ፣ አሁን ሁላችን እኩል ነን። ምንም የሚለየን የለም። አንተም እዚህ ጥፍርሽን እንትን ብለሽ የምትዩ ተቀባብተሽ የገረጣውም የነጣውም እኩል ነን። እዲ ያለብን ነው የምላችሁ። ጠንከር ብለህ ሰርታ እዲያን ክፈል እያንዴ። እኛ እኮ የገረመን አሁን እኛ ቆይ ላሜ ቦራ ነን ዲያስፖራ አይደለን። ምን አድርጉ ነው የምትሉን? ገና ለገና ታሳልፉልናላችሁ ስንል የሀገራችንን ድንግል ወስዳችሁ እንዲያውም እዲያ ከፋይ ናችሁ አላችሁን። አረ ወዴት ሄደን ተንፈስ ግን ጎበዝ፣ አረ ወዴት እንሂድ እና በቃ እንከፍላል ነው የምትሉት? አሁን እናንተ ምንድን ነው ካልሆነ ሀገራችን መግባት አንችልም። አለመታደል አንዲ ጥርስ ኑሮ ጥርስ ይበረገፋል። አሁን ለመናገር ይሄን ቪዲዮ እንግዲህ ሰምታችሁታል። ሰሞኑን በጣም ብዙ ቲክታከሮች እየተነጋገሩበት ነው። ማለት ቲክታከሮች ብቻ ሳይሆኑ ብዙ ኢትዮጵያውያኖች ማለት በጥቅሉ ኢትዮጵያውያኖች ማለት ምን እንደምልም አላቅም። እውነት ለመናገር ሀገር በዚህ ልክ ተወድቃለች ብዬ አስቤም አላቅም። እርግጥ ሀገር ከወደቀች እና ሀገር ከፈረሰች ቅጥ አምባሩ ከጠፋት እጅግ በጣም ቆይታለች። 4-5 ዓመት ሆኗታል ማለት ነው። የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትሽ አልወጣ የሚባል ተረት አለ። እና አንዳንድ ጊዜ እውነት ለመናገር ይህን ነገር መግለጫ ሲሰጥበት ራሱ እንደ ሀገር ትዋረዳለች። እንደ መሪ ደግሞ መሪ ሆኖ ተቀምጦ ሀገርን እመራለሁ ብሎ የተቀመጠ አካል በዚህን ያህል ልክ ወጥቶ በድፍረት እያንዳንዱ ኢትዮጵያውያን 75,000 ብር እዳ ያለበት ብሎ ሲል ማለት ምን እንደምል አላውቅም። ምናልባት እዚህ ጋር ይፈቀድ አላውቅም። ዩቲዩብ ላይ ግን ምን አለ መሰላችሁ አንዳንድ ጊዜ አለመናገር ፈልጋችሁ ዝም ትሉና ግን የሆነ ነገር ሲመጣ ደግሞ አያስችላችሁም። እና ይሄ መግለጫ ከተሰጠ እንግዲህ 4-5 ቀን ሆኖታል። እያዳመኩ ነበር ዝም ያልኩት፣ ግን እየተቀልድ ነበር የመሰለኝ። ማለት በቃ ያው ቲክቶክ ላይ ይሄ መበሻሸቁ ምናምን ስላለ የቀልድ ነበር የመሰለኝ። ነገር ግን አይደለም። አንድ ሰው ለምሳሌ
የ6 ሚሊዮን የ7 ሚሊዮን መኪና ቀርቶ የ15 የ20 ሚሊዮን ብር መኪና እየነዱ አንድ ግለሰብ ቦርጩን አዘርጦ የ20 የ30 ሺህ ብር መኪና እየገዛ እየነዳ ጾሙን እያደረ ያለ ገበሬ ወይም ደግሞ ጾሙን እያደረ ያለ ህዝብ ጋር እኩል ህዝብ ነህና 75 ሺህ ብር ያለብህ ክፈል እንደ አስተሳሰብ ራሱ የሆነ ዝቅጥ ያለ አስተሳሰብ አለ አይደለ? በቃ መነሻ የሌለው አስተሳሰብ እንደዛ ነው የተረዳሁት። ሁለተኛው ደግሞ ለአንድ ሰርግ ብቻ 10-15 ሚሊዮን ብር እየተወጣ ይደገሳል። አንድ ቬሎ 1 ሚሊዮን 2 ሚሊዮን ብር እየተከራዩ ኪራይ ማለት ነው። ለአንድ ቬሎ ነው እንግዲህ። በዛ ላይ አንድ ሰርግ ላይ 4-5 ቬሎ የሚቀያይሩ አሉ። ስለዚህ አንድ ቬሎ 2 ሚሊዮን 3 ሚሊዮን ብር እየተከራዩ እየተጋቡ ባሉባት ሀገር ላይ ነገር ግን የ2 ብር ዳቦ ወይም ደግሞ የ1 ብር ዳቦ አታ የምታለቅስ እናት ባለችባት ሀገር እኩል እነዛ እንግዲህ ዜጋ ናችሁና ኢትዮጵያን የምትወዱ ከሆነ እያንዳንዳችሁ 75 ሺህ ብር ተከፍላላችሁ። እያንዳንዱ ኢትዮጵያዊ ይህንን ብር መክፈል አለበት ማለት አሁንም ድጋሚ መዝቀጥ ነው። ሁለተኛ እውነት ለመናገር እኛ ድሆች ሀገራችንን እጅግ በጣም እንወዳታለን። እኛ ድሆች ማለት ነው። ሀገሩን የሚጠላ እንደውም ማን እንደው ታውቃላችሁ? ሀብታም ነው። ምክንያቱም ሀብታም ሀገሩን ይጠላል የምላችሁ ለምን ታውቃላችሁ? ለአንድ ለማይጠቅም ነገር በሚሊየን የሚወጣ ብር ለማይጠቅም ነገር ያወጣል። በሚሊየን የሚቆጠር ብር ማለት ነው። ያ በሚሊየን የሚቆጠር ብር ግን ለሀገር ግንባታና ለሚስኪን ለንጹሃን ማህበረሰብ መብሊያ መጠጫ ግንባታ መዋያ ቢሆን ሀገርን ወደዱ ይባል ነበረ። ግን ምንም ለማይጠቅም ነገር ምንም ነገር ለማይጠቅም ህዝብንም እነሱንም ሀገርንም ለማይጠቅም ነገር በሚሊየን ያወጣሉ ማለት ነው። ሀብታም ሀገሩን አይወድም በነገራችን ላይ። ምክንያቱም ገንዘቡን የሚያወጣበት ነገር ሀገሩን የሚጠቅም ካልሆነ ገንዘቡን የሚያወጣበት ነገር ህዝቡን የማይጠቅም ከሆነ ለራሱ ጥቅም ብቻ ለሚያልፍ ብልጭልጭ ብቻ እያብለጨለጨ የሚሄድ ከሆነ ይሄ ሀገር ወዳድ ነው አልልም። እንክት አድርጎ ሀገሩን የሚወድ ምስኪኑ ገበሬ ነው። እንክት አድርጎ ሀገሩን የሚወድ ድሃው ማህበረሰብ ነው። እና ይሄ ድሃ ማህበረሰብ ኢትዮጵያን ትጠላለህ 75 ሺህ ብር ካልከፈልክ ቢባል ምንድን ነው የሚሰማው? እኔ የሆነ የተሰማኝ ነገር አለ። ምክንያቱም እንደ ኢትዮጵያ ለኢትዮጵያ 75 ሺህ ብር ካልከፈልክ ግዴታህን ኢትዮጵያን ባፈሽ ብቻ እወዳታለሁ ማለት አትችይም ስባል የሚሰማችሁ ስሜት አለ። ይሆናል አይደለ? ገዝታችሁ የምትወዳት ሀገር ማለት እኮ ነው። አሁን እኮ ከፍለን ነው ሀገራችንን እንወዳታለን ማለት የምንችለው እንጂ አሁን እንደኔ አይነቱ ሀገሬን እወዳለሁ ወይም ደግሞ ኢትዮጵያዊ ብሎ ቢል አልከፈልክም አንተ ኢትዮጵያ ልትወዳት አትችልም። በፍቃድ እኮ ነው። አሁን እኮ ተፈቅዶልን ለመውደድ ማለት ነው። ሀገራችንም ተፈቅዶልን እንድንተነፍስ ተደርገን ነበረ። መተንፈስ በፍቃድ ሆኖብን ነበረ። በተለይ የአማራ ማህበረሰብ ግልጽ ነው። መተንፈስ በፍቃድ ሆኖብን ነበረ። አሁን ደግሞ ሀገሬ ማለት በመክፈል በክፍያ ካልከፈልክ አንቺ ካልከፈልሽ ሀገሬ ማለት አትችይም። ሀገርሽን አትወጃትም። ምክንያቱም ሀገሩን የሚወድ ብር የከፈለ ነው። አያችሁ፣ አስባችሁታል? እኔ በአሁን ሰዓት 75 ሺህ የኢትዮጵያ ብር ቢኖረኝ በጣም ብዙ የማሳካቸው ነገሮች ነበሩ። በጣም ብዙ ዳቦ አተው ዳቦ ልመና የወጡ በጣም ብዙ ማህበረሰቦች አሉኝ። በጣም ብዙ ወገኖች አሉኝ። በቀላሉ ማለት ነው። አሁን የሚመጣው ክረምት ነው። ለክረምት ሸራ አተው ፀሐይ እየተፈራረቀባቸው ዝናብ አሁን ደግሞ ሊጨመርባቸው ያሉ ማህበረሰቦች አሉኝ። ዳቦ እያሉ የሚያለቅሱ ህጻናቶች የሞሉባት ሀገር ላይ ነው ያለሁት እና 75 ሺህ የኢትዮጵያ ብር ወይም ደግሞ በዶላር $571 ቢኖረኝ በአሁን ሰዓት እጅግ በጣም ብዙ ነፍሶችን አድንበት ነበረ። ነፍስን አዳምኩ ማለት ኢትዮጵያን ወደድኳት ማለት ነው። እና አንዳንድ ጊዜ ለድሮንና ለተለያዩ ባዕድ መሳሪያዎች መግዣ የሀገሪቱን ንብረት ኮትኩቶ ከጨረሱ በኋላ እንደገና ይህንን ተጨፍጭፎ አላልቅ ያለ ማህበረሰብ ተጨፍጭፎ አላልቅ ያለ ህዝብ እንደ ኢትዮጵያ ተነስተህ 75 ሺህ ብር ክፈል ሲባል ደግሞ አስቡት። እኔ ህዝቡ መከረኛ ነው። በነገራችን ላይ መከራ አይለፍህ የተባለ ማህበረሰብ ነው እና እንደ ህዝብ ኢትዮጵያን እኛ አስፈቅደን አይደለም የምንወዳት። ኢትዮጵያን እኛ በገንዘብ ገዝተን አይደለም የምንወዳት። ኢትዮጵያን ኢትዮጵያዊ ስለሆን ብቻ ኢትዮጵያን እንወዳታለን። ኢትዮጵያን 75 ሺህ ብር ከፍዬ አይደለም ኢትዮጵያዊ ነኝ የምለው ወይም ደግሞ ሀገሬን እወዳታለሁ የምለው 75 ሺህ ብር ከፍዬ አይደለም። የኔ ሀገር በክፍያ የምትወደድ አይደለችም፣ በክፍያ የምትጠላም አይደለችም። ስለዚህ አንዳንድ ጊዜ እንደ ሀገር ባንዋረድ ማለት
የኢትዮጵያ ጠቅላይ ሚኒስተር ተብሎ ከዛ አደባባይ ላይ ወጥቶ ለኢትዮጵያ 75,000 ብር ዕዳ ያልከፈለ ኢትዮጵያዊ ነኝ ማለት አይችልም ነው እኮ። አሁን እኮ እኛ ካልከፈልን እኛ ኢትዮጵያዊ ነን ብለን ሀገር አንገባም ማለት ነው። ኢትዮጵያ መግባት አንችልም ማለት ነው። ስለዚህ ግዴታ የ75,000 ብር መክፈል አለብን ማለት ነው። ስለዚህ ለማንኛውም እኔ እዳው አይመለከተኝም ማለቴ ነኝ እኔ ማለት ነው። ምንድነው ብላችሁ ደግሞ ስታላምጡ አሉ የምን አገባኝ ዙሮ እኔ እንደዛ ነኝና እኔ አይመለከተኝም። ግን እኔ ሀገሬን ገዝቼ አይደለም የምወዳት፣ አገሬን ብር ከፍዬ አይደለም የምወዳት። ሀገሬን እንኳን ያለም 75,000 ብር ደሜን ለግሼ ወደታለሁ ሀገሬን ማለት ነው። ሀገሬ ደግሞ በዚህን ያህል ልክ ያለ መሳቂያ ስትሆን ሳያት ደግሞ ታሳዝነኛለች። እውነት ለመናገር በእውነቱ ከሆነ ታሳዝነኛለች። እና ውድ ኢትዮጵያውያኖች የእርዳታ ወይም ደግሞ የግዳጅ ትዕዛዙን ተቀብላችሁ እያንዳንዳችሁ 75 የኢትዮጵያ ብር ማለት ነው። ምክንያቱም ዶላሩን ብዙዎቻችን ስለማናውቀው ያው በኢትዮጵያ ብር ብናወራ ነው የሚሻለው ማለት ነው። ይሄ ዶላሩ ለዲያስፖራው ተውለት እና እኛ ሽንት ቤት የምናጥበውም በግ የምትጠብቁትም ወንድሞቼ የመን ላይ ባህር ላይ እየተሰቃያችሁ ያላችሁትንም ይመለከታል። በነገራችን ላይ የመን ላይ ባህር ላይ ያላችሁ፣ ሊቢያ ላይ ያላችሁ ኢትዮጵያዊ ስለሆናችሁ ይመለከታችኋል። ይሄ አረብ ሀገር ላለ ለዲያስፖራ ለኢትዮጵያ ለገበሬ ምናምን የሚባል ነገር አይደለም። ድፍን ኢትዮጵያዊ የሆንክ በሙሉ ነው የተባልከው። ስለዚህ ሊቢያ ነው ያለሁት፣ የመን ነው ያለሁት፣ የመዳም ሽንት ቤት አጣቢ ነኝ፣ ሩዝ ቀቃይ ነኝ፣ አይሰራም። እያንዳንድሽ ማለት ነው 75,000 የኢትዮጵያ ብር ተካፍያለሽ ማለት ነው። ስለዚህ እኔ እንኳ ወደ አውሮፓና አሜሪካ ወደ ካናዳ ዘመዶች አሉኝ። ቆይ ግን ተበድሮ መክፈል ይቻላል? ተበድሮ መክፈል ይቻል ይሆን? ይሄን ብቻ ሳልጠይቅና ሳላጣራ ቀረሁ። ተበድሮ መክፈል የሚቻል ከሆነ የሚያበድሬ ሰው ፈልጋለሁ ማለት ነው። የሚያበድሬ ሰው ፈልጋለሁ። እኔማ ከየታበት ያንትቼ $571 ቢኖረኝ እኮ እኔ እኮ ግራ የገባኝ ምን ታውቃላችሁ? 71 የምትለው አንድ ቁጥርን እንዴት ብሎ አካፍሎ ደምሮ አቃንሶ አባስቶ አመጣት? እንዴት ብሎ አመጣት? እኔ ግራ ግብት ያለኝ ይቻ አንድ ቁጥሯ እንኳ ከየት መጣች? ቆይ በዚህን ያህል ልክ ህዝቡን እዲያ በዲያ ለማድረግ ሂሳብ ከሚሰራ ሀገሪቷን የሚያነሳት ነገር ምንድን ነው? ጦርነት እንዴት አድርጌ ላቆመው? ጦርነት ቢቆምና ጦርነቱ ከህዝቡ ላይ ቢነሳ ገበሬው አምርቶ ገበሬው አርሶ ብዙ ነገሮችን ይሸፍናል። ኢትዮጵያ ትነቃለች፣ ኢትዮጵያ ትነሳለች፣ ኢትዮጵያ ቀና ትላለች ብሎ አያስብም እንዴ? ለእያንዳንዱ ማህበረሰብ እዲያ ለመክፈል 1 ብር እስከሚል ድረስ ሂሳብ ከመስራት እውነት ለመናገር አንዳንድ ጊዜ እኮ የሆነ ነገር ልናገር ነበር። ለማንኛውም እናንተ ስለምታሳስቱኝ ማለት ነው። እናንተ ስለምታሳስቱኝ እኔ አንድ ማጣራት ያለባችሁን ነገር ብቻ አጣርታችሁ ነገሩኝ። ከሌላ ከወንድም ከእህቶች ተበድሮ መክፈል ይቻላል ወይ? ትናለኝ አያችሁ፣ አይቻልም መሰለኝ። ከወንድም ተበድሮ መክፈል ከተቻለ የሚያበድረኝ ሰው የሚሰጥም አይገኝም። የሚያበድረኝ ሰው እንዲፈልግ ማለት ነው። የሚያበድረኝ ሰው ፈልጌ እንዲከፍል እንደዛ ካልሆነ ያዙ የሳውዲ መንግስት እባክህ ብዬችን አሁኗን ምህረት አዋጅ ተጠቅሜ እንደምንም ምንንም ሸጥኩኝ በዚህ ያለችውንም አውጥቼ ሸጥኩኝ። እንግዲህ ስም አልጠራም እና እሷንም አውጥቼ ሸጥኩኝ። ምንም አልኩም። ይችን ዕቃ ማሰርቻ እዚችው ሀገር እንዲቀመጥ ማለት ነው። ይሄ እስከሚያልፍ ድረስ ማለት ነው። ተከፍሎ እስከሚያልፍ ድረስ እዚችው እንዲቀመጥ። ይችን ብቻ ምክር እንዲሰጡኝ አደራላችኋለሁ። አይ ማማ ኢትዮጵያ መጨረሻው አናፈቀኝ። ስ አይ እናቴ ሀገሬ አም ሶሪ። አረ ደግሞ እንግሊዝኛ እያወራሁ እናቴ ዲያስፖራ ነሽ ብሎ 500 የነበረው ወደ 1,000 እንዲያቃና እና ደግሞ ሰርተን እስከምንከፍል ድረስ ጊዜ ይሰጠናል ወይ? ይሄን ነገር አጣርታችሁ እንድትመጡ አደራላችኋለሁኝ። አመሰግናለሁ። እንግዲህ የሙቤ ሸጋነት ነበርኩኝ። ስለነበረን ቆይታ እጅግ በጣም እየመሰገንኩኝ መልካም ጊዜ፣ መልካም ቆይታ። እወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። ባባይ። ወይ ጉድ!